በጣም የምታሳዝን ልጅ ናት። ሁላችሁም ይህንን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ ለዚህ ልጅ ድረሱላት። በእውነት ትላንት አግኝቻት ነበርና ከአንገት በላይ የማይንቀሳቀስም እዚህ ማጸኗ አካባቢ አብጧል። በሞትና በህይወት መካከል ላይ ነው ያለችው። ሰላም ጤና ይስጥልኝ ክብራትና ክብራን የቻናላችን ቤተሰቦች፣ ይህች እህት ባህርን ተሻግራ ስትሄድ የነገ ህልሟን ኦን ለማድረግ ቤተሰቦቿን ለመርዳትም ጭምር ነበር። ነገር ግን ሳይሳካላት በህመም ምክንያት እየተሰቃየች ትገኝ ነበረ። ብዙዎች በዛ አካባቢ የሚገኙ እህት ወንድሞችም ለፉ ጣሩ፣ ነገር ግን አልተሳካም። በስተመጨረሻም ህይወቷ አልፏል። የአረብ ሀገር ሴት ማለት ሁላችን እንደምናውቀው ሻማ ማለት ነች። ምክንያቱም ለራሷ እየቀለጠች ለሌላው ብርሃን ትሰጣለች። የአረብ ሀገር ሴት ለራሷ ብላ አልተሰደደችም። ይልቁንም ለቤተሰቦቿና በአካባቢዋ ለምታውቃቸው ላሉ ሰዎች ለውጥ ለማምጣት ነው ባህር ተሻግራ የምትጓዘው። ነገር ግን እዛ ከሄደች በኋላ ሁሉ ነገር አልጋ ባልጋ ላይሆን ይችላል። ለብዙዎች ጥሩ ድል እንደሚያጋጥማቸው ሁሉ ለአንዳንዶች ደግሞ የመከራ ጽዋን የሚጎነጩበት ይሆናል። በጣም የምታሳዝን ልጅ ናት። ሁላችሁም ይህንን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ ለዚህ ልጅ ድረሱላት። በእውነት ትላንት አግኝቻት ነበርና ከአንገት በላይ የማይንቀሳቀስም እዚህ ማጸኗ አካባቢ አብጧል። በሞትና በህይወት መካከል ላይ ነው ያለችው። በጣም ነው የምታሳዝነው። በእውነት ትላንትም ብዙ ጊዜ ላመነናል እና የተባበራችሁ ሰዎች እግዚአብሔር ይባርካችሁ። ትላንት ማታ ደግሞ በይታችን አቹ ቤት ተገኝታችሁ የበኩላችሁን ትብብር ያደረጋችሁት ሰዎች ደግሞ ተባረኩ እና ትላንት በአቹ ቤት የተደረገው ነገር ለዚታችን በቂ ነው ብዬ አላስብም። አሁንም ድጋፋችሁ አይለይ። በእውነት እንደኛ እንደ ሁላችንም ሰርቼ እለወጣለሁ፣ ቤተሰቦቼን እቀይራለሁ ብላ ነው የወጣችው። በወጣችበት ቦታ ላይ ደግሞ በጣም የምታሳዝን ልጅ ናት በእውነት በጣም እና ይሄ ያልጠበቀችው ቻሌንጅ በህይወቷ ላይ ሆኗል። ስለዚህ ነገ ሞታይ ከምናለቅስ በህይወት እያለች ምንም ትብብር እንኳን ብናደርግ በጣም ጥሩ ነው ብዬ አስባለሁ። ሁሉም ሰው በሚከተለው ሃይማኖት ጸንቶ ዘውትር አምላኩን እያመሰገነ እያገለገለ ከቤቱ ሳይርቅ ሁሌ መዘመር ማወደስ ይፈልጋል። የአረብ ሀገር ሴት ግን ይህንን ጥልቅ የሆነ ምኞት በውስጧ አምቃ የአምላኳን ቤተ መቅደስ ዘውትር እንደናጡት እየራባት እንደ ህልም እየታያት ዝማሬው፣ ቅዳሴው፣ እልልታው እንደ ውሃ ጥም እየጠማት ዕጣን ጢሱ እንኳን ለማሽተት ያልታደለች እንባዋን ወደ ውስጥ እያፈሰሰች የምትኖር ሴት ናት። ዳሩ ግን ለራሷ ብላ አይደለም የምትሰደደው፣ ለቤተሰቧ እንጂ። የአረብ ሀገር ሴት እንደ ማንኛውም ሰው ምኞት አላት፣ ጉጉት አላት። ልታሳካው የምትፈልገው የህይወቷ ዓላማ አላት። ትዳር መያዝ ትፈልጋለች፣ ልጅ መውለድ ትፈልጋለች፣ የተባረከ ኑሮ መኖርን ትሻለች። ነገር ግን እሷ ለዚህ ምኞት አልታደለችምና ሸሽጋ ይዛ ልበ ሙሉ ሆና ለሰው ታስባለች ወይ ለራሷ አልሆነች። ለወንድም ለእህት ለቤተሰብ እያለች እንዲህ እየለፋች ቁማ የቀረች ከሰው በታች ሆና ህይወቷን ሰውታ እድሜዋን አቃጥላ ምኞቷን ወደ ጎን ትታ የታናሽ ወንድም ምኞት፣ የታናሽ እህት ምኞት፣ የታላላቆችን ህይወት ለመለወጥ ከፍ ዝቅ ስትል ህይወቷ በዛው የሚያልፍም ቀላል አይደለም። አቂሚን ማለቸቸን አሚራተን አማተ አን አፈና ሆጋሙ ኢስራኤል ዋኪና ሞቶ ፋኪና ነገሬ አበይታቲ ኡንጦሙላ ጃብሰና ያንጋ ጃብሰና አፊም ሆጉሙ። የአረብ ሀገር ሴት ከማንም ከምንም በላይ የሰውን ችግር፣ ስቃይ፣ መከራ፣ ድህነት ምን ማለት እንደሆነ የሚገባት የሰው ችግር እንደ ራሷ ችግር ቆጥራ የምታዘን ሴት ናት። ታመመ ጠያቂ፣ ለተራበ አጉራሽ የአረብ ሀገር ሴት ነች፣ ለሁሉም ደራሽ። ምክንያቱም ባህር ተሻግራ ስትሄድ ሀገሯን፣ ቤተሰቦቿን በናፍቆት ጥላ ስትሄድ የእነዚህን ሁሉ ሰዎች ህይወት ለመለወጥ ብላ ነውና ሁላችንም ለሰዎች የምንሰጠው የምንረዳው ካለን አካፍለን ሳይሆን ሁሉን ነገር አርገን ከጨረስን ምናልባት ትርፍ ገንዘብ ካገኘን ወይንም ደግሞ ከምንወደው ልብስ አንዱን አውጥተን ሳይሆን ቁመቱ ካጠረን ልብሱን ከጠላነው ወይም ካረጀ አሊያም ደግሞ ከጠበበን ለምጽዋትነት እጃችንን እንዘረጋለን። የአረብ ሀገር ሴት ግን እንዲህ አይደለችም። እህቴ በችግር ውስጥ ከምትኖር ቤተሰቦቼ ከሚቸገሩ ብላ ራሷ ደፋ ቀና ብላ የሰራችውን ሳታስቀምጥ ለቤተሰብ የምትልክ ምስኪን ናት።
እንደዚህም ሆና በሚያጋጥማት ችግር ልታከማትልም እየለቃቀመች ሳንቲም ሳይቀር ወደ ቤተሰቦቿ ትልካለች። በነገራችን ላይ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እነዚህ እህቶች ልክ እንደዚችው እህት እንደሰማችኋት በሲቃ ውስጥ ሆና ብቻዋን ታምጣለች፣ ብቻዋን ህመሟን ትገፈዋለች። እድለኛ ሆና በአካባቢዋ ሰው ካገኘች ደግሞ እንዴት ተረባርበው ያሳክሟታል። ነገር ግን እንደ እድል ሆነና ህይወቷ ሳይተርፍ ቀረ። ነገር ግን አሁንም ቤተሰቦቿ አስክሬኗን እየጠበቁ ነው። አስክሬኗን ደግሞ ለመሸኘት አልተቻለምና ወደ ኤምባሲ ደርሶ አስፈላጊው ትብብር ተደርጎ አስክሬኗን እንኳን የናፈቁ ቤተሰቦቿ እንዲያዩ እንዲመለከቱ ወደ ሀገር ቢላክ መልካም ነው በሚል አሁንም ርብርባቸውን ቀጥለዋል። ሁላችሁም በምትችሉት አቅም ያላችሁን በመዘርጋት በአቅምም ይሁን በእውቀት ተባብራችሁ ይህች እህት ወደ ሀገር ገብታ የቀብር ስነስርዓቷ እንዲፈጸም ቤተሰቦቿም የናፈቁትን የጓጉትን ፊቷን መልኳን ሳይሆን አስክሬኗን እንኳን አይተው አፈር ቢያለብሱ ቢያንስ ይቆርጥላቸዋልና ሁላችሁም ከእንደዚህ አይነት መከራ ይጠብቃችሁ የዛሬው መልካም ምኞታችን ነው። ለቤተሰቦቿ መጽናናትን እንዲሰጥ እንመኛለን። መልካም ጊዜ። ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ አስቀምጡልን። አዎ ያማል፣ ግን በቃ አሁን ግን እናንተ ያላችሁበት ቦታ በሙሉ ይትና ወንድም አላችሁ እባካችሁ ይሄንን ቪዲዮ እያያችሁ እንዳታሳልፉ ሼር አድርጉት። ወደ ኤምባሲው ሬሳ ደርሶ ስክሪኑ ወደ አገር ቤት እንዲሄድ እባካችሁ። እናትና አባት ስክሪንም ሳትይዝ ልጅቷንም ሳታይ ብዙ እየተሰቃዩ ነው ያሉ። ስለዚህ እባካችሁ በተቻለ መጠን ሼር እና ኮፒ ሊንክ በማድረግ ይሄንን ቪዲዮ ለብዙዎች እንድታደርሱ በጌታ ፍቅር ጠይቃችኋለሁ።